ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ከዓለም ዋንጫ በፊት የተደረገ የዓለም ዋንጫ። በስፓኒሽ ላሊጋ የመጨረሻ ቀን ከዲፖርቲቮ ላካሮኛ ሆድ ውስጥ ዋንጫውን አውጥቶ የወሰደው ባርሴሎና የድል ከቀናት በኋላ ላለባቸው የቻምፒየንስ ሊግ ፍጻሜ ትልቅ አቅም ይሆናቸዋል ተብሎ ተጠብቋል። የፍጻሜ ተፋላሚያቸው ኤሲ ሚላንም የሴሪአ ዋንጫን አሸንፎ ቢመጣም ምርጡ አጥቂያቸውን ማርኮ ቫን ባስተንን በረጅም ጊዜ ጉዳት፣ ተስፈኛውን ላንቲኒን በቀላል ጉዳት፣ ስዊፐርና የቡድኑ ካፒቴን የሆነው ፍራንኮ ባሬዚና ኮስታ ኩርታም ከጨዋታው ውጪ መሆናቸው ለባርሴሎና ጨዋታው እንደሚቀለው በብዙሃን ዘንድ ግምት እንዲሰጠው ምክንያት ሆኗል። ከዓለም ዋንጫው በፊት የተደረገ የዓለም ዋንጫ ልክ ከ31 ዓመት በፊት በግሪክ ኦሊምፒክ ስታዲየም በ70,000 ተመልካቾች ፊት። ይህ ፍልሚያ የቶታል ፉትቦሉ ደቀ መዝሙር ዮሃን ክራይፍና አዲሱ የጣሊያን እግር ኳስ አብዮት አቀጣጣዩ ታክቲሽያኑ ፋቢዮ ካፔሎ ፍጥጫ ጭምር ነው። በወቅቱ በነበረው የዩኤፋ ሕግ አንድ ክለብ ከ3 በላይ የሀገሪቷ ተጫዋቾች ውጪ ማጫወት ስለማይችል ካፔሎ ቦባን፣ ዴሳይና ሳቪቼቪችን ወደ ቡድኑ አካተቱ። ዮሃን ክራይፍ ሚካኤል ላውድሮፕን ከስብስብ ውጪ አደረጉ። ጨዋታውን ኤሲ ሚላን በአስገራሚ ብቃት በአሳማኝ ሁኔታ በዳሌኔ ማሳሮ፣ ሳቪቼቪች እና ዴሳይ ግቦች 4-0 በማሸነፍ የቻምፒየንስ ሊግ ዋንጫን አነሳ። ማርሴይ ዴሳይም በተከታታይ ዓመት ከተለያዩ ክለቦች ጋር የቻምፒየንስ ሊግ ዋንጫን ያነሳ የመጀመሪያው ተጫዋች ሆነ። ካፔሎ ከጨዋታው በኋላ ክራይፍ የመጀመሪያ ስህተቱ ሚካኤል ላውድሮፕን ከስብስብ ውጪ ማድረጉ ነበር። እሱም በጣም ፈርቼው ነበር፣ በተለይ ባሬዚና ኮስታ ኩርታ በሌሉበት የተከላካይ መስመሬ ላይ በማለት ተናገሩ። ግምቶቹን በሙሉ ያፈራረሰው የዚህ የቻምፒየንስ ሊግ ፍጻሜ ጨዋታ ላይ ዳንኤሌ ማሳሮ 2 ጎል በማስቆጠር ሚላን የመጀመሪያውን 45 ደቂቃ ጨዋታውን ተቆጣጥሮ እንዲጨርስ ትልቁ ሚና ተጫውቶ ነበር። እግር ኳስ ሁሌም ከሚያስታውሳቸው የፍጻሜ ጨዋታዎች መሃል አንዱ የሆነው ይህ የቻምፒየንስ ሊግ የፍጻሜ ጨዋታ ከ31 ዓመት በፊት ነበር የተደረገው። አድማጮቻችን፣ በቀጣይ ጊዜም በአውሮፓ ቻምፒየንስ ሊግ በኢንተር ሚላንና በፒኤስጂ መካከል የሚደረገውም ጨዋታ በዘንድሮ ዓመት አዲስ ነገር በእግር ኳሱ ያሳየናል ተብሎ ይጠበቃል። እንደዚሁም ደግሞ ዘንድሮ ዓመት ክለቦቹ እያሳዩ ከመጡበት አቋም አንጻር ተመልካቹ ጥሩ እግር ኳስ ይመለከታል ተብሎ ይጠበቃል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።